ሰላም ሰላም ዩናይትዳውያን እንዴት ናችሁ? በያላችሁበት በርከት ያሉ መረጃዎችን ይዘንላችሁ ተገኘን። አድማጮች አሁን ከክለቡ የሚለቁ ተጫዋቾች አሉ። በጣም እየተቃረቡ መጥተዋል። እነ ሳንቾ እና ማርከስ ራሽፎርድ ክቡራን አድማጮቻችን ሊለቁ ይመስላል። አዲስ ነገር አለ እነግራችኋለን። የግብ ጠባቂው የኦናና ጉዳይ ነገረን ብላችኋል። ይሄ ተጫዋች ምን ላይ ነው የሚገኝ? ዩናይትድ ግብ ጠባቂውን ይቀይራሉ? ምላሽ እንሰጣችኋለን። አማካይ ክፍል ላይ አዲስ ስሙ ከዩናይትድ ጋር የተያዘ አማካይ አለ። ይሄ ተጫዋች ማን ነው? የሌላው የምነግራቸው የዜናችን አካል ነው። አድማጮች የብሪያን ቤሞን ዝውውር በተመለከተም ዛሬ በጣም ቆንጆ የሆኑ ደግሞ መረጃዎችን አግኝተናል። እጅግ ከሚታመኑ የዜና ምንጮች ብሪያን ቤሞ በዚህ ሳምንት እንዲፈርም ዩናይትዶች እየሰሩ ይገኛሉ። አሁን እጅግ በጣም ዝውውሩ ሊያልቅ ተቃርቧል ተብሏል። ስለዚህ ተጫዋች ዩናይትድ ያለው ተስፋ ያልሰማችኋቸው የተጫዋቹን ስታቶች ለዩናይትድ ምን እንደሚፈጥር ልጁ ከብሩኖ ፈርናንዴዝ ስታት ጋር እያያዝን እናወራቸዋለን። ክቡራን አድማጮቻችን አብራችሁን ስትቆዩ በነገራችሁ ላይ በጣም ግሩም መረጃዎችን ከውስጥ ታገኛላችሁ። ከእናንተ ትዕግስት ነው የምንፈልገው፣ ጊዜያችሁን እንፈልጋለን። ሁሌም እንደምንለው ደግሞ ቪዲዮን ላይክ በማድረግ ጀምሩት። ላይክ አድርጉ ስንላችሁ ስለምናስታውሳችሁ ስለምታደርጉ ነው። አድማጮች ኦፍኮርስ ታደርጋላችሁ፣ አንዳንዴ መርሳት ይኖራል፣ ኖርማል ነው። ዛሬ ግን ቪዲዮን ላይክ አድርጉት። አብራችሁን ቆዩ። መልካም ቆይታ። በመጨረሻም አድማጮች ባርሴሎናዎች የራሽፎርድን ምኞት እውን ላይ ያደርጉት ይመስላል። በውሰት ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ ስለመዘጋጀታቸው እጅግ የሚታመኑ የዜና ምንጮች እየዘገቡ ነው የሚገኙት። በተለይ ትላንት ቤን ጃኮብስ እንደዚህ ብለዋል። በቀጥታ ባርሴሎናዎች በውሰት ተጫዋቹን ለማስፈረም ይሞክራሉ። በተጫዋቹም ቢሆን ወደ ባርሴሎና ለማምራት ዝግጁ ሆኖ ይገኛል። የሃንስ ፊሊክ የአጥቂ መስመር ላይ 9 ቁጥር ቦታ ላይ እንዲጫወት አሰልጣኙ ያስባሉ። ሃንስ ፊሊክ የእንግሊዛዊው ተጫዋች አድናቂ ናቸው። ይህንንም ለክለቡ አመራሮች አሳውቀዋል። ራሽፎርድን እንዲያመጡትም ተናግረዋል ነው የተባለው። የሌቫንዶቭስኪ ተጠባባቂ እንዲሆን ተፈልጓል ተጫዋቹ ማለት ነው። በባርሴሎና ቤት ምናልባት በክንፍ ቦታ ላይ ኒኮ ዊሊያምስ ለማስፈረም ባርሳዎች መቃረባቸውን ተከትሎ ራሽፎርድ ቦታ ላይ ያገኝ ይችላል ተብሎ ቢታመንም ግን የማርከስ ራሽፎርድን ዝውውር ባርሴሎናዎች እየተከታተሉ እያስኬዱት ያለው ከኒኮ ዊሊያምስ ዝውውር ውጭ ነው ተብሎ ተገልጿል። ይህም ተጫዋቹ በባርሴሎና ሌላ ሚና ሊሰጠው እንደሚችል ከክንፍ እየተነሳ እንደሚጫወት ነው ራሽፎርድ የምናውቀው፣ ግን ሚናውን ቀየር አድርጎ በ9 ቁጥር ቦታ ላይ ወይም በመሀል አጥቂነት ተጫዋቹ ሊጫወት የሚችልበት እድል እንዳለ እና ባርሴሎናዎች ከዊሊያምስ ዝውውር በተለየ ይዘውት እንዳለ ነው የተገለጸው። እንግዲህ የምናምናቸው ዜና ምንጮች ባርሴሎናዎች አሁን ቀዳሚ ትኩረታቸው የዊሊያምስን ዝውውር ማጠናቀቅ ነው። የእሱን ከጨረሱ በኋላ ሙሉ ትኩረታቸውን ወደ ማርከስ ራሽፎርድ ዝውውር ላይ ያተኩራሉ ተብሎ ነው የተነገረው። ተጫዋቹ ጠንክሮ እየሰራ መሆኑን ሁል ጊዜም ቢሆን አፕዴት ሲያደርገን ቆይተዋል። ከጋርናቾ ጋር ሰሞኑን ማሊያውን አድርጎ እንደዚሁ በመታየቱ ስሙ መነሳቱ ከጋርናቾ ጋር በተያያዘ ይታወቃል። አድማጮች ግን በባርሴሎና ቤት ቦታ ይኖረኛል ብሎም ያስባል የተባለው ራሽፎርድ በአሰልጣኙ እምነት ስለሚጣልበት ስለሚያደንቁት ቢያንስ የሌቫንዶቭስኪ ተጠባባቂ ሆኜ እጫወታለሁ የሚል ሀሳብ ሁሉ ልጅ አለው ማለት ነው። የመጫወት እድል አገኛለሁ በሚል እምነት ስላለው ወደ ባርሴሎና ማምራት ይፈልጋል። በቀጣዩ የዓለም ዋንጫ ላይ የቶማስ ቱሄልን ቀልብ ስቦ በእንግሊዝ ብሔራዊ ቡድን መካተት የማርከስ ራሽፎርድ ተቀዳሚ ዓላማ ነው ተብሎ ነው የተነገረው። ግን አድማጮች በባርሴሎና ቲም ውስጥ እኮ ሌቫንዶቭስኪን ማስቀመጥ ኢቨን የመጫወቻ ደቂቃዎች ራሱ ማግኘት ምናልባት ተቀይሮ እየገባ ውጤት ለማምጣት ወይም ራሱን ለማሳየት ጥረት ለማድረግ ካልሄደ በስተቀር እሱን ቤንች ማድረግ አይችልም ይታወቃል። ግን የ1 ዓመት ቀሪ ኮንትራት ያለው ሌቫንዶቭስኪ ቀጣይ ሲዝን ባርሴሎናን እንደሚለቅ ነው የሚጠበቀው። አድማጮች ይሄን በርካታ የሚታመኑ የዜና ምንጮች ጠቅሰዋል እና ምናልባት ተጫዋቹ ጥሩ የሆነ የውሰት ሲዝን የሚያሳልፍ ከሆነ
በቋሚ ኮንትራት ለባርሴሎና የሚፈርምበት እድል ይኖራል። ራሽፎርድ ያንን ታሳቢ ሳያደርግ አይቀርም የሌቫንዶቭስኪ የመጨረሻ ዓመት መሆኑን ቀጣይ ሲዝን ተከትሎ። ለማንኛውም ግን ባርሴሎናዎች ይህን ተጫዋች ለጊዜው የሚፈልጉት በውሰት ብቻ መሆኑ ደግሞ ከዩናይትድ ጋር የማያስማማቸው ነገር ሆኗል ማለት ነው አድማጮች። እና ራሽፎርድን ማስፈረም ከፈለጋችሁ በውሰትም ቢሆን ተወስዱና በቋሚ ኮንትራት እንድታስፈርሙት ከሲዝኑ መጨረሻ ላይ የሚያስገድድ አንቀጽ እንድታካትቱ በሚል እየጠየቁ ይገኛሉ ማለት ነው። ዩናይትዶች ለሁለተኛ ተከታታይ ሲዝን ተጫዋቹን በውሰት መስጠትና በቀጣይ ሲዝን ደግሞ መመለስ አይፈልጉም፣ ከራሽፎርድ ጋር በቋሚነት መለየት ይፈልጋሉ የሚል ዜና ወጥቷል። ለማንኛውም ራሽፎርድ ከዩናይትድ የሚለቅበት ቀን ሳይቃረብ አይቀርም፣ የሚለቅ ይመስላል አድማጮች። የቤካምን አስተያየት ልንገራችሁ እና ሰሞኑን የሰጠውን አስተያየት ያው ታስታውሳላችሁ። በባርሴሎና ዙሪያ፣ በያማል ዙሪያ፣ በባለንዶር ዙሪያ በርካታ አስተያየቶችን ሰጥቷል እና ዴቪድ ቤካም በራሽፎርድ ደስተኛ የሆነ አይመስልም እንደዚህ ሲል ተናግሯል። ይህን መስማት ለእኔ በጣም ይከብዳል ሲል ነው የተናገረው። ምናልባት ያማልን የዓለማችን ምርጥ ተጫዋች ብሎ መጥራቱ በጣም ያስገረመኝ ነገር ነው። ኦፍኮርስ አውቃለሁ ያማን 17 ዓመቱ ነው፣ ግን ተጫዋቹ በ17 ዓመቱ የሚያሳያቸው እንቅስቃሴዎች በጣም አስደናቂ ናቸው። ነገር ግን ምናልባት ይሄ ንግግሩ የራሽፎርድ ባርሴሎናን ለማማለል የተጠቀመው ሳይሆን አይቀርም። ስለዚህ ጉዳይ እርግጠኛ አይደለሁም። ባርሴሎና ለማማለል የተጠቀመው አስተያየት ወይም የሰጠው ቃለ መጠይቅ ነው ብዬ አላስብም። ግን ማርከስ ራሽፎርድን የምመክረው አንድ ነገር አለኝ። ራሽፎርድ ማውራቱን ያቁም። ራሽፎርድ ራሱን መልሶ ማግኘት መቻል አለበት። ተጫዋቹ የሆነ ክለብ አግኝቶ በማንቸስተር ዩናይትድ ቢሆን በተለይ ደስ ይለኛል። አሊያም ደግሞ ወደ ሪያል ማድሪድ ሄዶ ራሱን በሚገባ ማሳየት ይኖርበታል። አሁን እሱ እድሜው 27 ነው። ለምን እንደ 40 ዓመት ተጫዋቹ አሁን ስላሉ ሱፐርስታሮች ያወራል? ራሱ እኮ ማርከስ ራሽፎርድ ሱፐርስታር ነው ሲል ነው ቤካም ሰሞኑን ራሽፎርድ በሰጠው አስተያየትና እኔም በግል ይሄ ተጫዋች በጣም ራሱን እያሳነሰ ነው። ራሱም እኮ ሱፐርስታር መሆን የሚችል ልጅ ነው። ጠንክሮ ቢሰራ ስለ ሌሎች ክለቦችና ተጫዋቾች ይናገራል እንጂ ብዬ የሰጧችሁን ሀሳብ የተጋራ የሚመስልበትን አስተያየት ነው ቤካም በራሽፎርድ ዙሪያ አስተያየት የሰጠው። ለማንኛውም ራሽፎርድ የምኞቱን የሚያገኝበት ለባርሴሎና የሚፈርምበት ጊዜ ሩቅ ላይሆን እንደሚችል ሪፖርቶች እየጠቆሙ ነው ያሉ። ይህን ዜና እየሰራውላችሁ ባለበት ሰዓት በብሬኪንግ ኖቲፊኬሽን ስለገባልኝ ነው አሁንም ነገራችሁ። የማርከስ ራሽፎርድን ጉዳይ በተመለከተ የሚታመኑ የዜና ምንጮች ነው ይሄን እያሉ ነው ያሉት። ማርከስ ራሽፎርድን ባርሴሎናዎች በውሰት መውሰድ የሚፈልጉ ከሆነ ታይምስ የተባለው ጋዜጣ ነው ይሄን ያለው። ታይምስ ደግሞ ከሚታመኑ የዜና ምንጮች አንዱ ነው ታውቃላችሁ። እና ባርሴሎናዎች በውሰት ብቻ ስጡን የሚሉ ከሆነ ለአንድ ዓመት የሚሉ ከሆነ ዩናይትዶች ሙሉ ደሞዙን እንዲሸፍኑ ያደርጋሉ ተብሏል። 325,000 ፓውንድ ሳምንታዊ ደሞዝ በዩናይትድ ቤት ያገኛል ተጫዋቹ። በሙሉ ደሞዙ መሸፈን ብቻ አያበቁም ዩናይትዶችም ብሏል ጋዜጣው። እንዲሁም የውሰት ክፍያ እንዲከፍሉ ባርሴሎናዎች ያደርጋሉ ነው እየተባለ ያለው። ዩናይትዶች ደሞዙ ብቻ ከተሸፈነላቸው ራሱ ከተጫዋቹ በአመቱ መጨረሻ 17 ሚሊዮን ፓውንድ እንደሚያተርፉና ይህንን ገንዘብ ሴቭ እንደሚያደርጉ ተገልጿል ማለት ነው። ስለዚህ ዩናይትዶች ሙሉ ደሞዙ ጠቅልሎ በባርሴሎና ከተሸፈነ በተጫዋቹ ለአንድ ዓመት በውሰት ወደ ባርሴሎና አምርቶ መጫወት ይችላል። ይሄን ውሰት ለመፍቀድ ፈቃደኛ ናቸው። አጠቃላይ ደግሞ ከውሰት ውሉ 17 ሚሊዮን ፓውንድ ወጪ ሴቭ ያደርጋሉ ተብሎ ነው ዘታይምስ አሁን በብሬኪንግ እንዲሁ የገለጸው አድማጮች። ኢንተር ሚላኖች ሆይለንድን ለማስፈረም ከዩናይትድ ጋር ድርድር ጀምረዋል ብሎናል ፋብሪሶ ሮማኖ። ከተጫዋቹ ጋር ቀደም ብለው ማውራት ጀምረዋል። አሁን ደግሞ ከዩናይትድ ጋር ንግግር ማድረግ መጀመራቸው ፍላጎታቸው በጣም ሲሪየስ ስለመሆኑ ያመላክታል ተብሏል። አድማጮች በጠዋቱ ዜናችን ላይ ሆይለንድን ለማስፈረም ቀጣይ እንቅስቃሴ ያደርጋሉ፣ ከዩናይትድ ጋር ይፋዊ ድርድር ይጀምራሉ ብለናችሁ ነበር። አሁን ይሄ ጉዳይ እውነት ስለመሆኑ ተረጋግጦ በይፋ ድርድር ስለመጀመራቸው ተገልጿል። ሆይለንድ ዩናይትድን የሚለቅበት እድል አሁን ተመቻችቷል ማለት ነው። የክለቦቹ ስምምነት የሚያደርጉ ከሆነ ተጫዋቹ ወደ ኢንተር ሚላን አምርቶ የመጫወት ችግር የለበትም በግል ተብሎ ነው የተገለጸው። ሩበን አሞሪም ሆይለንድ ለቆ ዘርኪዚን ማቆየት ምርጫቸው ያደርጋሉ መባሉንም ከዚህ በፊት ነግረናቸዋል። ትላንትም አሌክስ ኮክ ይሄን ነገር አረጋግጦልናል። ሆይለንድን ሸጠው ዘርኪዚን በማቆየት ለተጨማሪ አጥቂ ዝውውሮች
ገንዘብ እንዲያመጣላቸው ይፈልጋሉ ተብሎ ነው አሞሪም እቅዳቸው ፕላናቸው በዚህ መልኩ የተረጋገጠው ማለት ነው። በእርግጥ ኢንተር ሚላን ብቻ አይደለም አድማጮች፣ ሌሎችም በርካታ የጣሊያን ክለቦች ተጫዋቹን ማስፈረም እንደሚፈልጉ ተረጋግጧል። ናፖሊ እንደዚሁም ጁቬንቱስ ተጫዋቹን ከሚፈልጉ ክለቦች መካከል ይገኙበታል። የኢንተር ሚላን ፍላጎት ግን ጠንከር ብሎ እንደመጣ ነው ሪፖርቶች የጠቆሙት። የሳሙኤል ሉካርስን መረጃ ስናይ ደግሞ አድማጮች የንኩንኩ የሰሞኑ የዩናይትድ መነጋገሪያ ጉዳይ መሆኑ ይታወቃል። ተጫዋቹ ከጋርናቾ ጋር በልውውጥ መልክ ምናልባት ወደ ዩናይትድ ሊመጣ ይችላል ተብሎ ንኩንኩ ሲወራ ቆይቷል። ጋርናቾ ወደ ቼልሲ ሊሄድ ይችላል ተብሎ ይሄ ፖሲቢሊቲ እንደሆነ ምናልባት ከወኪሎቹ ጋር ሁሉ ዩናይትዶች ንግግር እንዳደረጉ የሌኪፕ ጋዜጣ መረጃ ጠቁሞን ነበረ። ነገር ግን ሳሙኤል ሉካርስ የተባለው የሜን ጋዜጣ ጸሐፊና እንደዚሁም የዩናይትድ የቅርብ ሰው ንኩንኩ ወደ ማንቸስተር ዩናይትድ የተባለው ነገር ፕራይመሪ ታርጌት አይደለም፣ ስለዚህ ዩናይትዶች እንደ ሲሪየስ ታርጌት አድርገው የሚቆጥሩት አይደለም። በእርግጥ ዩናይትዶች ሴንተር ፎርዋርድ የሆነ አጥቂ ለማስፈረም ነው ጥረት እያደረጉ የሚገኙት፣ በእቅዳቸው ያለ ነገር ነው። ነገር ግን ጠንከር ያለ ፍላጎት በንኩንኩ ላይ ያሳድረው ለጊዜው እየተንቀሳቀሱበት አይደለም። ፍላጎቱ ይኖራል፣ ግን በተጨባጭ የሆነ እንቅስቃሴ እያደረጉ አይደለም ሲል የዚህን ተጫዋች የዩናይትድ ዝውውር ሁኔታ የተጠናከረ አይደለም ሲል አጣጥሮታል። ያው በርካታ ዩናይትድ ደጋፊዎችም በትላንት ዜና ላይ ኮሜንት ላይ ንኩንኩ ለዩናይትድ አያስፈልግም ስትሉ አስተያየታችሁን ሰጥታችኋል። ይህን አስተያየታችሁን እንግዲህ የሚያጠናክር መረጃ ነው ማለት ነው፣ የሚያረጋግጥ መረጃ ሳሙኤል ሉካርስ በዚህ መልኩ የተናገረው። ወደ ግብ ጠባቂ መረጃ ደግሞ እንለፍ አድማጮች። የኦናናን ጉዳይ ስናነሳ ሩበን አሞሪም ግልጽ የሆነ ውሳኔ ከክለቡ አመራሮች ይፈልጋሉ ተብሏል። በአንድሬ ኦናና ጉዳይ ላይ ክለቡ የወሰነውን ውሳኔ እንዲነግራቸው አሞሪም ግፊት እያሳደሩ ነው፣ ክላሪቲ ይፈልጋሉ የሚል ሪፖርት ወጥቷል። ኦናና እንደምታውቁት ምናልባት በዩናይትድ ቤት ለፕሪሲዝን የሚመለስ ከሆነ አሰልጣኙ በክለባቸው የሚቀጥል ከሆነ አሰልጣኙ ሁለተኛ ተጠባባቂ ግብ ጠባቂ እንዲመጣ ይፈልጋሉ። የኦናና ተፎካካሪ የሚሆን ማለት ነው። እና ክለቡ ምናልባት በዚህ ተጫዋች ዙሪያ ያለው ውሳኔ ምን እንደሆነ በቅርቡ እንዲያሳውቋቸው ይጠይቃሉ። በተለይ ከፕሪ ሲዝን ጨዋታዎች በፊት ወደ አሜሪካ ከመሄዳቸው በፊት ተብሎ ነው የተገለጸው ነው የተባሉ አድማጮች። እና የአሰልጣኙ ፍላጎት የሚመስለው አሁን እንደሚወጡት መረጃዎች ከሆነ ቤን ጃኮብስም እንዳለው ከሆነ አትሊስት አሁን ያለው ነገር በኦናና ጉዳይ ስለ በረኛው ነገርን ስለ ግብ ጠባቂው ነገርን እያላችሁ ነው አድማጮች። ሁለተኛ ግብ ጠባቂ ብቻ በረኛ ይፈልጋል በዩናይትድ ቤት። ይሄ የሚፈለገው በረኛ አድማጮች መረጃዎችን ቼክ እንዳረኩት ከሆነ አንደኛ አሞሪም ኦናና እንዲቀየር ፈልጓል። ቁጥር አንድ ግብ ጠባቂ ዩናይትድ እንዲያመጣላቸው የአሞሪም ፍላጎት ነው። ይህን የተረዳሁት አድማጮች። ሁለተኛ ይህም ማይሆን ከሆነ ዩናይትድ ገንዘብ የማውጣት አቅም ከሌለውና በረኛ የማያስፈርምላቸው ቁጥር አንድ ከሆነ ግን የኦናና ተፎካካሪ ሊሆንላቸው የሚችል ሌላ ግብ ጠባቂ ይፈልጋሉ ነው የተባሉ። ስለዚህ ባይንደርን አልፈልጉም ማለት ነው። ምናልባት እሱን ቤንች ሊያደርግ የሚችል ግብ ጠባቂ ሊሆን ይችላል። አሰልጣኙ እንደዚህ አይነት ጥያቄ ለክለቡ አመራሮች እንዳቀረቡ ነው ማለት ነው ሪፖርት እየወጣ የሚገኘው። እና ክለቡ ግን ኢሚሊያኖ ማርቲኔዝም ሆነ ሌሎች ግብ ጠባቂዎችን በዝርዝር ይዟል ማለት ነው። ስለዚህ ክለቡ ኮንዲሽኖችን ያለ ለግብ ጠባቂ የሚሆን ፈንድ አገኛለሁ ወይ በሚለው፣ ምክንያቱም ምንም ተጫዋች እስካሁን አልሸጠም። ሽያጭ ላይ ትኩረት እያደረጉ አይደለም። አሁን ሙሉ የዩናይትድ ሰዎች ኢነርጂ ያለው የብሪያን ቤሞን ዝውውር ማጠናቀቅ ነው። ቀጣይ ዜና ነግራችኋለሁ ምን አይነት እቅዶች እንዳሉ በክለቡ። እና አሞሪም የግብ ጠባቂውን ሁኔታ ግን የኦናናን ቆይታና በክለቡ መቅረት እንዲሁም መልቀቅ በተመለከተ በቶሎ አሳውቁኝ የሚል እንደዚሁ ጥያቄ አንስተዋል ተብሎ ተነግሯል። ማርቲኔዝ ደግሞ ስቲል እስካሁን ፑሽ ያደረገ ነው ወደ ዩናይትድ ለመዛወር ተብሎ በሚረር ጋዜጣ ተቀምጧል። አድማጮች ማንቸስተር ዩናይትዶች ምናልባት ኦናናን የሚቀይሩት ከሆነ ኢሚሊያኖ ማርቲኔዝን ተቀዳሚ የግብ ጠባቂ ኢላማቸው አድርገውታል ተብሎ ተነግሯል። አስቶን ቪላዎች የሚጠይቋቸው የዝውውር ገንዘብ ነው ዩናይትድን ለዝውውሩ ምናልባት እንቅፋት ሊሆን የሚችልበት ተብሎ ተነግሯል። ኦናና ግን ግዴታ ከዩናይትድ መልቀቅ አለበት ነው የተባለው። ምክንያቱም ማርቲኔዝ መጥቶ ኦናናም እንደዚሁ በአንድ ቲም ውስጥ አንዱ ተጠባባቂ ሆኖ አንዱ ቤስት የሚሆንበት ምክንያት የለም። ስለዚህ ማርቲኔዝ የሚመጣ ከሆነ ኦናና ቤንች ሊሆን ነው ማለት ነው።
ኦናና ግዴታ ዩናይትድን መልቀቅ ይኖርበታል። ሁለቱም በአንድ ቲም ውስጥ መጫወት ስለማይችሉ ማለት ነው። ግዴታ ሁለቱም ያላቸው ኢጎ ከፍተኛ ነው። ቋሚ ሆነው መጫወት ይፈልጋሉ። ስለዚህ ግዴታ ኦናና መልቀቅ ይኖርበታል ማርቲኔዝ የሚመጣ ከሆነ። የዩናይትድ የግብ ጠባቂዎች ሁኔታ በዚህ መልኩ ነው ያለው ማለት ነው። በርካታ ግብ ጠባቂዎች ይነሳሉ አድማጮቻችን። እነኚህ ግብ ጠባቂዎች በኦናና መልቀቅ ላይ የሚመሰረቱ እንደሆኑ ነው እየተዘገበ ያለው ማለት ነው። የፖርቶውን ነግረናቸዋል በጠዋት ዜናችን አድማጮቻችን። የሩበን አሞሪም ፍላጎት እንደሆነ ነው የተነገረው። የክለቡ አመራሮች ደግሞ ማርቲኔዝ ነው በቃ በፕሪሚየር ሊጉ ልምድ ያለው በጣም በሳልና የተረጋጋ ግብ ጠባቂ ብለው እያሰቡ የሚገኙት ማለት ነው። እና የመጨረሻ ውሳኔ እስካሁን አልተወሰነም። ግዴታ ግብ ጠባቂ እንዲመጣ ካስፈለገው ኦናና ግን ከክለቡ መልቀቅ አለበት። ብቻ ወደ ሞናኮ የሚሆን ሞናኮ ይፈልገዋል ተብሏል። ሌሎች ፈላጊ ክለቦች ከመጡ ወደ ሳውዲም አሁንም ፍላጎቶች አሉ እየተባሉ ነው። ግን ተጨባጭ የሆነ ጥያቄ እስካሁን ለዩናይትድ አልቀረበም። ኦናና ችግር የለበትም። ሩበን አሞሪም ምናልባት ተጠባባቂ ግብ ጠባቂ ነህ ብለው በግልጽ የሚነግሩት ከሆነ በቡድናቸው ውስጥ ቦታ እንደሌለው ከነገሩት ኦናና ለመልቀቅ ዝግጁ ነው ተብሎ ነው እየተገለጸ ያለው ማለት ነው። እና እሱ ፈቃደኛ ነው። ኦልሬዲ ከዩናይትድ መልቀቅ ይፈልጋል። ደሞዙ የሚሰጠው የሚከፈለው እና የሚስማማበት ክለብ ካገኘ መሄዱ አይቀርም። ዩናይትዶች ደግሞ እሱ ከሄደ በሚል ነው ማለት ነው እንግዲህ ቋሚ የሆነ ግብ ጠባቂ ለማምጣት ለመተካት እሱን ጥረት የሚያደርጉት ማለት ነው። እሱ ካለቀቀ ግን ግብ ጠባቂ ማስፈረሙ ነገር ዩናይትድ ከባድ ሊሆን እንደሚችል ነው ሪፖርቶች እየጠቆሙን የሚገኙት። ዜናዎቻችን ይቀጥላሉ። ክቡራን አድማጮቻችን ቪዲዮን ላይክ ማድረጋችሁን አትርሱ። ካላስታወስናችሁ ላይኳን ትረሷታላችሁ። ለዛ ነው። ወደ አማካይ መረጃዎች እንዲሁ ስናልፍ በነገራችሁ ላይ ፖል ፖግባ አሁን ክለብ አግኝቷል። በቃ የኛም ልብ አረፍ ብሏል። አስጨንቆን ነበር እኮ አድማጮች፣ አንዴ ሪያል ማድሪድ፣ አንዴ ቦካ ጁኒየርስ፣ አንዴ የሆነ ቲም ማሊያን እየለበሰ ልምምድ እየሰራ ኑና አስፈርሙኝ አይነት የሚመስል አይነት ጥሪ ያቀረበ እየተባለ በጋዜጦች ሁሉ ሲወራ ከዩናይትድም ጋር ስሙ በድጋሚ እየተያዘ የፖግባ ነገር የኛም ጉዳይ ሆኗል። ያው ልጃችን ነው፣ አካዳሚያችን ውስጥ ያደገ ልጅ ነው። ምንም እንኳን ከዩናይትድ የለቀቀበት ተርም ባያስደስተንም አድማጮች፣ ግን ወደ ሞናኮ አሁን ለመሄድ ተጫዋቹ መጨረሱ በጣም በጣም ጥሩ ዜና ነው። እፎ ያለን ተገላግለን። በ2 ዓመት ኮንትራት ነው ወደዛ የሚሄደው። ምን አገባን ስለ ፖግባ የምትነግረን እንዳትሉ አድማጮች፣ ቤተሰብ እኮ ነው። ስለ ቤተሰብ አይነገረን አይባልም እና ብዙ አላወራችሁም ስለዚህ ልጅ። ግን በ2 ዓመት ኮንትራት ፖል ፖግባ ወደ ሞናኮ ለመሄድ ተስማምቷል። አሁን ይሄኔ በዚህ ሰዓት ወደ ሞናኮ እየሄደ እንደሆነና በቀጣዮቹ 24 ሰዓታት ውስጥ ሞናኮ ደርሶ ፋብሪሶ ሮማኖ እንዳለው ከሆነ በእርግጥ ጥቂት ሰዓታት ቆይቷል። ይሄን ካወጣ ሎየሮቹ ኮንትራቱን ቼክ ካደረጉ በኋላ ተጫዋቹ በሞናኮ የሕክምና ምርመራውን አድርጎ በይፋ ዝውውሩን ያጠናቅቃል ብሎናል። ፖግባ ተመልሷል። እስቲ የቀድሞ ብቃቱን ያገኛል አያገኝም የሚለውን ደግሞ አብረን የምናይ ነው የሚሆነው። በተያዘ ዜና ግን ይሄ ከአማካይ ተጫዋቾች ጋር በተያዘ የኮቢ ሜኖን ወደኛው እንመለስ እና ሜኖ አሁን በዩናይትድ ቤት አዲስ ኮንትራት ለመፈረም ንግግር እያደረገ ስለመሆኑ በተደጋጋሚ እየተረጋገጠልን ነው ያለው እና ሁለቱም ተፈላልገዋል ተብሏል። ዩናይትድም ተጫዋቹን ፈልጎታል፣ ተጫዋቹም በዩናይትድ መቆየትን ፈልጓል ተብሏል። ዩናይትድን ይለቃል ተብሎ በፒኤስአር ምክንያት በትርፍ እንዲመዘገብ ልጁ ለሽያጭ ለገበያ ሁሉ ይቀርባል ተብሎ ሲወራ እንደነበር ታስታውሳላችሁ። ግን ቤን ጃኮብስ አሁን የተጫዋቹ ፍላጎት በዩናይትድ መቆየትና አዲስ ኮንትራት መፈረም ነው ሲል ትላንትም አረጋግጦልናል። ተጫዋቹ እስካሁን ድረስ ስለ ኮንትራቱ አልተወራበትም ማለት የኮንትራቱ ድርድር ተቋርጧል ወይም ቆሟል ማለት አይደለም ነው ያለው ቤን ጃኮብስ። አልተወራም እንጂ አልተነገረለትም እንጂ ስቲል እስካሁን ድረስ አዲስ ኮንትራት በሚፈርምበት ሁኔታ ክለቡና ወኪሎቹ ንግግር ላይ ናቸው ሲልም አረጋግጦልናል። ሩበን አሞሪም ግን እስካሁን ያልወሰኑት እና አሰስ ማድረግ የፈለጉት ማየት የፈለጉት የቶቢ ኮሊየርን በዩናይትድ ዋናው ቲም ውስጥ ያለውን ቆይታ በተመለከተ ነው ተብሎ ተገልጿል። እስካሁን በተጫዋቹ ዙሪያ ያላቸው ፕላን አልታወቀም። ምናልባት ዩናይትድ አሁን አማካይ ለማስፈረም ወደ ገበያ መውጣቱ የሚቀር አይመስልም አድማጮች። ያንን ካዩ ካረጋገጡ በኋላ ቶቢ ኮሊየርን በውሰት ለመስጠትና በደንብ የመጫወት እድል አግኝቶ ልጁ በሌሎች ክለቦች ራሱን እንዲያጎለብት በሚል ወደ ሌላ ቡድን ሊልኩት ይችላሉ ተብሎ ተገልጿል። ከአዲስ አማካይ ፊርማ ጋር በተያያዘ ግን በተለይ የካዛሚሮ ከክለቡ መልቀቅ አማካይ ለማስፈረም ለዩናይትድ ምቹ ሁኔታ ሊፈጥር እንደሚችል ተገልጿል። መልቲ ሚሊየን የሆነ የዶላር አቅርቦት ከሳውዲ ክለብ በተለይ ከአል
ናስር ቀርቦለታል ተብሎ ተገልጿል። ካሳሚሮ ተጫዋቹ ትላንትም አንድ ፖስቶ መነጋገሪያ ሆኗል። እግሩ ላይ የጉዳት የሚመስል ወይንም የቴራፒ የሚመስል አይነት ነገር አድርጎ ፖስቶ ብዙዎች ተቀባብለውት ነበረ እና ተጫዋቹ አሁን እየተባለ እንዳለው ወደ አልናስር የሚያመራ ከሆነ ከቀድሞ የሪያል ማድሪድ የቡድን አጋሩ ክርስቲያኖ ሮናልዶ ጋር አብሮ የመጫወት እድሉን ያገኛል። ግን ተጫዋቹ ተቃርቧል ተባለ እንጂ ቀበለው አይቀበለው ምን ያህል ይሄ ወሬ እውነተኛ እንደሆነ እስካሁን ድረስ በእርግጠኝነት ማውራት አልቻልንም። አድማጮች ግን ይሄ ወሬ አሁንም ስቲል እንዳለ ነው። ካሳሚሮ ወደ ሳውዲ መሄድ እድል አለው ማለት ነው እና እሱም መሄድ ከሆነ አሞሪም አንድ ጥሩ የሆነ የአማካይ ስፍራ ተጫዋች ማምጣታቸው የሚቀር አይደለም። ሩበን አሞሪም የሚፈልጉት በጣም አትሌቲክ እና ያንግ የሆነ ሚድፊልደር ነው ተብሎ በሚታመነው በአትሌቲክ ጸሐፊው ላውረን ዋይት ዌልም እንደዚሁ የተገለጸ ነገር ነው ማለት ነው። ከነኛ ከሚፈልጓቸው አማካዮች መካከል ደግሞ አንዱ ሪቻርድ ብሪዮስ የተባለው ልጅ እንደሆነ በተደጋጋሚ ነግረናቸዋል አድማጮች። ይሄ ቴክኒካሊ ጊፍትድ የሆነ ቨርሳታይል የሆነ የአማካይ ስፍራ ተጫዋች ነው። ዲፌንሲቭ ሚድፊልድ ላይ ሆኖ መጫወት ይችላል። እንዲሁም አታኪንግ ሚድፊልድ ቦታ ላይ ይጫወታል። አትሌቲክ ነው፣ ጉልበተኛ ነው ማለት ነው። ልጁ ገና 25 ዓመቱ ነው ተጫዋቹ። ከዚህ ተጫዋች ውጪ ደግሞ ሌላም አዲስ አማካይ ትላንት ከዩናይትድ ጋር ስሙ ተነስቷል። አድማጮቻችን ይህ አማካይ ስሙ አርዶን ያሻሪ ተብሎ ነው የሚጠራው። ተጫዋቹ ለክለብ ብረግ ይጫወታል። ይህን ተጫዋች ለማስፈረም 40 ሚሊዮን ዩሮ መክፈል ከዩናይትድ ይጠበቃል የተባለው። ቢያንስ ክለብ ብረግ 35 ሚሊዮን ዩሮ በፊት ለፊት ክፍያ ከተጫዋቹ ዝውውር ይፈልጋል የተባለው። 5 ሚሊዮኗ አድኦንስ በድምር 40 ሚሊዮን ዩሮ ተብሎ ነው ለተጫዋቹ የሚጠይቁት ገንዘብ የተነገረው። ግን ከዩናይትድ ቀደም ብለው ኤሲ ሚላኖች ይህን ልጅ ለማስፈረም ጥያቄ ሊያቀርቡ ተዘጋጅተዋል ተብሏል። ሮማም የተጫዋቹ ፈላጊ እንደሆነ ተገልጿል። ኤሲ ሚላኖች ለጊዜውም ቢሆን የዚህን የአማካይ ስፍራ ዝውውር ፉክክር እየመሩት ይገኛሉ። ምክንያቱም ሚላኖች 25.6 ሚሊዮን ፓውንድ የዝውውር ዋጋ ለክለብ ብረግ አቅርበዋል ተብሎ የተገለጸው። ክለብ ብረግ ደግሞ 34 ሚሊዮን ፓውንድ ካልሆነ አንቀበልም በሚል መልሰዋል። የዩናይትድ ፍላጎት የተጠናከረ ነው። ይፋዊ የሆነ ጥያቄ ያቀርቡበታል በዚህ ተጫዋች ዝውውር ዙሪያ የሚለውን አብረን የምናየው ይሆናል ማለት ነው። ፍላጎቱ እንዳላቸው ግን አሁን ተገልጿል። ፉልሃም እና ዌስትሃም ዩናይትድም ጥያቄ ከዚህ በፊት አቅርበው ተጫዋቹ ሳይቀበለው እንደቀረ ተነግሯል። የተጫዋቹም ፍላጎት የት መጫወት እንደሆነ ምርጫው ምን እንደሆነ እስካሁን የታወቀ ነገር የለም ማለት ነው እና ዩናይትድ ከሚፈልጉት ክለቦች ተርታ ስሙን ያስመዘገበ አዲስ ክለብ ነው። በጣም የሚታመኑ የቤልጂየም ጆርናሊስቶች ነው በነገራችሁ ላይ ይህን ዜና ያወጡት አድማጮች። ስለዚህ ይሄ ልጅ ወደ ዩናይትድ የሚመጣበት እድል አለ ማለት ነው። ከሚታመኑ የዜና ምንጮች የተነገረ ስለሆነ ዩናይትዶች ፍላጎታቸውን አጠናክረው አማካይ ያመጣሉ እየተባለ ነው አሁን። ስለዚህ ጥያቄ የሚያቀርቡ ከሆነ ገንዘቡም ብዙ አይደለም፣ 25 ሚሊዮን ፓውንድ ነው። እንግዲህ ሚላኖች ያቀረቡት 30 ሚሊዮን ፓውንድ 34 ሚሊዮን ፓውንድ በቂ ነው የተባሉ አዶንሱን ጨምሮ። ይሄ ደግሞ ለዩናይትድ ብዙ የሚከብድ አይመስለኝም አድማጮች። ይህ ስዊዘርላንዳዊ ኢንተርናሽናል አማካይ ስፍራ ተጫዋች የቤልጂየም ፕሮሊግ የአመቱ ምርጥ ተጫዋች ተብሏል። በነገራችሁ ላይ የሲኒየር ብቻ ሳይሆን የያንግ ፕሌየር ኦፍ ዘ ይር የሚል ሽልማት ሁሉ ያገኘ ነው። አማካይ ሆኖ የሲዝኑ የአመቱ ምርጥ ተጫዋች በመባል በወጣቶችም ዘርፍ በአዋቂዎችም ዘርፍ ማሸነፍ ችሏል። ብዙዎች እንደውም የሚያነጻጽኑት ይሄ ከቪቲኒያ ጋር ያነጻጽሩታል። አዲሱ ቪቲኒያ ይሉታል። በጣም በዩናይትድ ዝውውሩን በፍጥነት እንዲፈጽመው በቅርበት ተጫዋቹን የሚያውቁት ደጋፊዎች ጥያቄ እያቀረቡ ነው ያሉት። ከሪዮስ ከሁለቱ አንዳቸውን ዩናይትድ እንዲያመጣ እንዲሁ በደጋፊዎች ምኞታቸውን እየገለጹ ነው የሚገኙት። አዲሱ ቪቲኒያ እያሉ የሚጠሩት አማካይ ምናልባት የአማካይ ክፍሉ ሊቻም ነው እያሉ አንዳንዶች አድንቀውታል። እንግዲህ ሊቻ ምን አይነት ባህሪ እንዳለው ታጋይ እንደሆነ ታውቃላችሁ። የዛ አይነት ባህሪ ያለው ይሉታል። ተጫዋቹ ላይን ብሬከር ነው፣ እንዲሁም ጉድ የሆነ ቪዥን አለው ብለው ነው እንግዲህ ኳስ ላይ ሲጫወት በጣም ጥሩ እንደሆነ የሚናገሩለት። ዲፌንስም ላይ ኳስም ላይ እንዲሁም ወኔም ላይ ልጁ ለዩናይትድ የሚመጥን ተጫዋች ነው ብለው ደጋፊዎች አስተያየት የሚሰጡበት ዩናይትድ የፈለገው አማካይ ሆኗል አዲስ ኢላማ። የአጥቂ ተጫዋችን መረጃ ስናይ አድማጮች ቅድሚያ የብሪያን ቤሞ ጉዳይ ማለቅ አለበት። ዩናይትድ ቀጣይ ትኩረቱን የማደርሳችሁ መረጃ የብሪያን ቤሞ ነው ከዚህ ዜና በኋላ።
አድማጮቻችን ቀጣይ ትኩረቱን ዩናይትድ በአጥቂ ላይ ማድረጉ እርግጥ ነው ተጫዋቹን በእጁ ካስፈረመ ካስገባ በኋላ ማለት ነው። ይህን ዜና እየሰራሁላችሁ ራሱ በብሪያን ቤሞ ጉዳይ ላይ የወጣ መረጃ አለ። አዳዲስ ጉዳዮች አሉ፣ እነግራችኋለሁ እሱን። አጥቂ ላይ ግን ዩናይትድ የንኩንኩ ስም ተነስቶ ነበረ። ቅድም ዜና ላይ ነግሬያችኋለሁ። ንኩንኩ የዩናይትድ ተቀዳሚ ኢላማ አይደለም። ይሄን አስምሩበት። እኔም ምናልባት ይሄ ማነው ጋርናቾ እንዲለቅ ተፈልጎ በመለዋወጥና በልውውጥ እንኳን የሚሆን ነገር አይደለም ከቼልሲ ጋር ዝውውሩን መፈጸም ማለት ነው። ምክንያቱም ከባድ ነው። ለጋርናቾ ብቻ ዩናይትድ የጠየቀው 70 ሚሊዮን ፓውንድ ነው ከዝውውሩ። ይሄን በጠዋት ዜናችን ላይ ተወያይተንበት 70 ሚሊዮን ፓውንድ ዩናይትድ መጠየቁ አግባብ ነው ወይ በሚል ማለት ነው። እና የራሴንም ምናልባት ግምት ነግሬያችኋለሁ ክለቡ ለምን እንደዚህ እንደተመነ። ስለዚህ ንኩንኩን በቀጥታ ከቼልሲ ጋር መቀያየር የሚሆን ነገር አይደለም አድማጮች። ምክንያቱም ሁለቱም ተጫዋቾች የተለዩ ናቸው። ምክንያቱም ጋርናቾ በጣም ራይዚንግ የሆነ ስታር ነው። አሁን የተነሳ ከእድሜም አንጻር በሉት ከእንደገና ከተስፋም አንጻር በሉት ልጁ በተለይ ራሱን የሚያስተካክል ከሆነ በደንብ ፖቴንሻሉ ያለው ትልቅ አሴት ሊሆን የሚችል ነው ጋርናቾ። ንኩንኩ ደግሞ ታውቃላቸው ሱፐርስታር ሆኖ መጥቶ ግን በቼልሲ ቤት እየጠፋ ያለ ተጫዋች ነው። ስለዚህ ይሄ ዝውውር አይሆንም አድማጮች፣ አትስኩ። ምናልባት ዩናይትድ የአጥቂ አማራጮች በደንብ አይቶ ካጣ መጨረሻ ላይ ሊፈጽመው የሚችለው አይነት ዝውውር ነው። እሱም በቋሚ ኮንትራት አይመስለኝም። በውሰት ነገር አይነት ነገር ከቼልሲ ሊወስድ ይችላል፣ ልጁን ሊያመጣ ይችላል። እና መረጋጋት ያለባቸው አሁንም ቢሆን ሴንተር ፎርዋርድ ዩናይትድ ይፈልጋል። የ9 ቁጥር አጥቂ ዩናይትድ ግልጽ የሆነ ዓላማ አለው፣ እኛ እስካሁን ያልሰማን እስካሁን ያልተነገረለት። እንደውም ትላንት በወጡ መረጃዎች መሰረት ከሆነ ቤንጃሚን ሼሽኮን ዩናይትድ ላይ ፊቱን ሊያዞር ይችላል። ዩናይትድ ወደ ሼሽኮ ተብሎ መረጃው ወጥቷል። ምክንያቱም ጊዮኬሬዥ አሁን ወደ አርሰናል የሚያመራ ከሆነ ሁኔታዎችም ያን ነው እየጠቆሙን ያሉት አድማጮች። ተጫዋች ወደ አርሰናል የማምራት እድል አለው። ስትራይክ አድርገዋል። አሁን ተቃውሞ እያሰማን የሚገኘው። ስለዚህ ይሄ ተጫዋች ወደ አርሰናል የሚሄድ ከሆነ ዩናይትድ ወደ ሼሽኮ ፊቱን አዙሮ ሼሽኮን ሊያስፈርም የሚችልበት እድል ይኖራል ማለት ነው። አርሰናል የተቸገረበት የተጫዋቹን ዝውውር መፈጸም ላይ ዩናይትድ ይቸገራል አይቸገርም፣ ገንዘቡንስ ከየት ያመጣል የሚለውን እሱን አብረን የምናይ ነው የሚሆነው ማለት ነው አድማጮች። ምክንያቱም ከአርሰናል የተሻለ አቅም ነበረው ከዩናይትድ ገንዘብ የማግኘትና ለአጥቂ የሚሆን ገንዘብ ፈንድ በመበጀት የተሻለ ነው። ግን ዝውውሩ ሊፈጽሙት አልቻሉም። እነሱ አልፈጸሙትም ማለት ደግሞ ዩናይትድ አይፈጽመውም ማለት አይደለም። በተለይ ተጫዋቾችን የሚሸጥ ከሆነ አሁን የሽያጭ ጥሩ የሆነ ተስፋ አለ፣ እንቅስቃሴዎች አሉ እና ክለቡ ወደ ሽያጭ ዲፕሊ ሲገባ አንቶኒም እኮ ገና አልተሸጠም አድማጮቻችን። እና የጋርናቾም ጉዳይ ስቲል እንዳለ ነው። የሳንቾንም ጉዳይ ደግሞ ሰምታችኋል። እና ጥሩ ፈንድ ጀነሬት የሚያደርግበት እድል አለ ዩናይትድ። ችግሩ አሁን ልክ እንደ የሊቨርፑል ቤት ያሉት ተደራዳሪዎች ሻጮች አይነት ዩናይትድ በደንብ ተደራድሮ ልጆቹን በጥሩ ዋጋ መሸጥ ይችላሉ የሚለው ነው ቀጣይ የሚያሳስበን ጉዳይ። ፊርማ ላይ ጥሩ ናቸው እስካሁን። የዝውውር መስኮቱ ገና መከፈቱ ነው። ይሄን ያህል ብዙም አራቀም። ገና 2 ወር ከፊታችን አለ አድማጮች። ስለዚህ በግዢ ላይ ዩናይትድ በጣም ተንጓቷል ምንለው አይደለም። ድሮ እኮ እስከ መጨረሻው ደቂቃ ድረስ ነበር የሚያስኬዱን እና አንቶኒን ማርቲኔዝን ሲያስፈርሙ አይታቸዋል። ዘንድሮ ጥሩ ነው፣ ይሄን አንክድም አድማጮች። እንደውም ገና እኮ ነው ገና ከመከፈቱ ነው አሁን ያስፈርሙ ብለን 2 ተጫዋቾች ለማስፈረም እንደዚሁ እየጨረሱ የሚገኙት ማለት ነው። ስለዚህ አያስወቅሳቸውም ለማለት ነው አድማጮቻችን። ሽያጭ ላይ ግን ማተኮር ቀጣይ ስራቸው እንደሚሆን ይጠበቃል። ከሸጡ ደግሞ የ9 ቁጥር አጥቂ ተጫዋች የማምጣት ሰፊ እድል አላቸው ዩናይትዶች፣ አሁን የነገርኳችሁ ልጆች የሚለቁ ከሆነ በፍጥነት ማለት ነው። ስለዚህ ንኩንኩን እርሱት። ቀዳሚ ኢላማ ዩናይትድ ቀዳሚ የዝውውር ኢላማችን አይደለም። ይሄ የታወቀ ነው። ትላንት በሚታመኑ የዜና ምንጮች ነው የተገለጸው። ፍላጎት አለ፣ ፍላጎታቸውን ገልጸዋል። ግን ሲሪየስ የሆነ ነገር የለም ማለት ነው። ስለዚህ የብሪያን ቤሞን ዝውውር ከፈጸሙ በኋላ በዛ ያበቁም ተብሎ ደግሞ ተነግሮናል በሚታመኑ የዜና ምንጮች። ማንን ይዘዋል በሚስጥር ማንን ሊያስፈርሙ ይችላሉ የሚለውን እሱን ጊዜ የሚፈታው ይሆናል ማለት ነው። የቤሞን ዝውውር ሲጨርሱ በይፋ ስትራይከር ላይ ትኩረት ስለሚያደርጉ የሽያጩና የተጫዋቾች ሽያጭና የስትራይከሩ ዜና ቀስ እያለ እውነተኛው ሪያል የሆነው የዩናይትድ ኢንተረስት ማ ላይ እንደሆነ እያወቅን ነው እንሄዳለን እንጂ አሁን እየሰማናቸው ያሉ ስሞች በቃ የስትራይከር ሁሉ ስም ከዩናይትድ ጋር እየተነሳ ያላነሳ ነው ስትራይከር የለም አድማጮች፣ እናንተ ታውቃላችሁ። ዱሳን ቭላሆቪች ተባለ አሁን በቅርብ የሰማነው እንኳን ማለት ነው። ከጆናታን ዴቪድ ራሳቸውን አገለሉ ተብሎም ሰምተናል። አከተመ ማለት ነው። ኦፍኮርስ 100% እርግጠኛ አይደለሁም። እስካልፈረመ የሆነ ክለብ እስካልፈረመ ድረስ አናምንም ይሄንንም።
ኮሎሙዋኒንም እንደዚሁ ተባለ፣ ኤኪቲኬም ተባለ። አሁን ደግሞ መቀዛቀዝ ታየ። በኤኪቲኬ ዙሪያ ምንም መረጃ እየወጣ አይደለም። የኦስሜሄንን ጉዳይ ታውቃላችሁ አድማጮቻችን። በጠዋት ዜናችን ላይ ዜና ሰርተናል፣ ተጫዋቹ ምን ሁኔታ ላይ እንዳለ። አልሂላሎች በድጋሚ ጥያቄ ሊያቀርቡ እንደሆነ ነግረናቸዋል። ተጫዋቹ ራሱን አውት ኦፍ ፕራይስ እያደረገ ነው፣ በቃ ከዩናይትድ አቅም በላይ የሆነ ነው ብለናል። ግን አልሞትም አድማጮች ልብ ብሉ። አሁንም ደግሞ በፋብሪሶ ሮማኖ መረጃ መሰረት አሁንም ጊዮኬሬዝ ለዩናይትድ የመፈረም እድል አለው እያለ ነው። እኛ አላመንበትም እንደ ደጋፊ። ከሰማነው ነገር አንጻር ተጫዋች ወደ ዩናይትድ የሚመጣ አልመሰለንም። ሴንስ እያደረግ ነው አይደለም። ግን ፋብሪሶ ሮማኖ ይህን ተጫዋች ሙሉ ለሙሉ ዩናይትድ አይመጣም ብላችሁ አደምድሙ እያለ ተስፋ እየሰጠን ነው አድማጮቻችን። ሌሎችም እንግዲህ ብዙ አማራጮች አሉ ከዩናይትድ ጋር የተወሩ። ለምሳሌ ሞይሰስ ኪን አንዱ ነው። ወደ ዩናይትድ ይመጣል ተብሎ ስሙ እየተነሱ ካሉ አጥቂዎች መካከል አንዱ የሆነ ማለት ነው። እነኚህ ሁሉ አጥቂዎች ወደ ዩናይትድ ስማቸው እየተነሳ ሌላም አዳዲስ ትሰማላችሁ ገና ወደፊት ያለበት ሁኔታ ነው ያለው። አንድ ኢላማ አንድ ታርጌት ኖሮት ዩናይትድ ያንን ታርጌት ለመምታትና ለማስፈር ድርድር ላይም አይደለም፣ ጠንከር ብሎም እየገፋ አይደለም። ስለዚህ መታገስና በ9 ቁጥር ቦታ ላይ እንደሚመጣ መጠበቅና ማየት ይኖርብናል። አድማጮች ተመለስን። አሁንም ዜናችን እንዳለ ነው ይቀጥላል። ክቡራን አድማጮቻችን ወደ ተለመደው ወደ ብሪያን ቤሞ ዜና መጣን። ልክ ሐኪም ቤት ሄዳችሁ መርፌ እንደሚታዘዝላችሁ እና ቀን በቀን እንደምትወጉት አይነት ነገር ሆኖብናል። የብሪያን ቤሞ ዜና ቀን በቀን ያው ትወጋላችሁ፣ እዚህ ትመጣላችሁ፣ መስማታችሁ አይቀርም አድማጮች። ምክንያቱም እስክንጨርሰው ድረስ ቢያሰለችም እንዲያሰልችቶን ልጁ ወደ ዩናይትድ መምጣቱ አይቀርም አድማጮች። አሁን ተቃርቧል። በተለይ አሁን ዛሬ ለምን ተቃርቧል እንዳልኩ መረጃ ነግራችኋለሁ አድማጮቻችን። እና አይዟችሁ፣ ምንም መሰልቸት አያስፈልግም፣ መቀዛቀዝ አያስፈልግም። ሞቅ አድርጉት፣ ቻናሉን ላይክ አድርጉ፣ ሀሳብ አስተያየቶቻችሁን ስጡ አድማጮች። እናንተ ሞቅ ስታደርጉ ስትነሳሱ ምን ስትሉ ራሱ በቤሞ ራሱ እኮ ይመጣል በራሱ ጊዜ። ፖዘቲቪቲ እንትን በሉ እርጩ፣ ፖዘቲቭ የሆነ ኢነርጂ አስተላልፉ ቻናሉ ላይ። ምክንያቱም አሁን ጥሩ ዜና ልነግራችሁ ስለሆነ ነው አድማጮች። በብሪያን ቤሞ ዝውውር ጉዳይ ከዚህ በኋላ ዝውውሩ ላይሳካ ይችላል፣ እንዲህ ሊሆን ይችላል፣ ሊከሽፍ ይችላል ብለን የምናወራበት ነገር አይደለም። ፖዘቲቭ ነው በቃ። ተጫዋቹን ልናገኘው ከእጃችን ልናስገባው ተቃርበናል። ስለዚህ ምንም መሰላቸት አያስፈልግም። በትዕግስት መስማት ነው ያለባችሁ አድማጮቻችን ለማለት ነው። እና አሁን ወደ መረጃው ልግባ። ይህን ዜና እየሰራሁላችሁ ሪከርድ እያረኩ ባለሁበት ሰዓት የታይምስን ሪፖርት አየሁኝ። ታይምስ ጋዜጣ ምን ይላል? ታይምስ ጋዜጣ ከምናምናቸው ጋዜጦች መካከል አንዱ ስለሆነ ነው። እንግሊዝ ይታመናሉ፣ እንደ አትሌቲክም ባይሆን ግን ይታመናሉ። ብቻ እንዲህ ብለዋል። ማንቸስተር ዩናይትዶች የብሪያን ቤሞን ዝውውር ለማጠናቀቅ ተቃርበዋል በኩኒያ ዝውውር ሂሳብ ብለው ነው እነሱ የዘገቡት። ኩኒያን 62.5 ሚሊዮን ፓውንድ ነው ያስፈርሙ። ታውቁታላችሁ። በዚሁ ልክ ገንዘብ ዩናይትዶች እየጨረሱ ነው ብለው ዘግበዋል። መጨረስ ሲባል ከዚህ በፊት የምናወራለት መጨረስ አይደለም። ይሄ ሪያል የሆነው መጨረስ ነው አድማጮቻችን። ይሄን ልብ በሉ፣ አስምሩበት። ሪያል የሆነው መጨረስ። ለምንድን ነው ሪያል ያልኳችሁ? ቶተናሞች ወጥተዋል ከዝውውሩ ፉክክር። ዩናይትድ በአጠቃላይ የዝውውሩ ፓኬጅ ገንዘብ ላይ ተስማምቷል። አሁን ስትራክቸሩና አድኦንሱ ነው በቃ ማጠናቀቅ ክለቡ የሚጠበቅበት ፋይናል የሆነ ጥያቄ ነው። ዩናይትድ ቴኪት ኦር ሌቪት ነው፣ ውሰዱ ወይ ተዉት ነው። ከዚህ በኋላ ሌላ ጭቅጭቅ የለም። ሌላ ሶስተኛ ቢት ጥያቄ ብሎ ነገር የለም። ያለው ገንዘብ ላይ መስማማት ነው። እንዴት አድርገን እንክፈል፣ እንዴት አድኦንሱን እንስጣችሁ፣ ተጫዋቹ ምን ያህል ጎል ሲያገባ ምን ያህል ስኬቶችን ሲያሳካ ነው አድኦንሱን የምንሰጣችሁ የሚለው ይሄ ያከራክራል። ከዚህ በፊት ድርድር ሲደረግ ቀላል አይደለም ብያቸዋለሁ። እንኳን የ60 ሚሊዮን ፓውንድ ድርድር ቀርቶ የ10 ሚሊዮን ፓውንድ ድርድር ታጨቃጭቃለች። ክለቦችን ብዙ ነው የምታናግረው አድማጮቻችን፣ ይሄ ነው እቁ። አሁን ብሬንትፎርዶች ዩናይትድ አዶንስ ሲከፍል 20 ጎል ካስቆጠረ ልጁ 1 ሚሊዮን ፓውንድ ስጡን ሊሉ ይችላሉ ከአዶንሱ። ለምሳሌ አዶንሱ 5 ሚሊዮን ፓውንድ ቢሆን በቃ 20 ጎል የሚያስቆጥርላችሁ ከሆነ ቀጣይ ሲዝን ላይ 1 ሚሊዮን ፓውንድ ስጡን። ዩናይትድ አውሮፓ ሻምፒዮንስ ሊግ የሚሳተፍ ከሆነ
1 ሚሊዮን ፓውንድ ስጡ። ተዉት አውሮፓ ሻምፒዮንስ ሊግ ለእነሱ እንዲመቻቸው አዶንሱን በፍጥነት እንዲያገኙት እና እርግጠኛ የሆነ አዶንስ እንዲሆንላቸው በአውሮፓ መድረክ ከተሳተፋችሁ 1 ሚሊዮን ፓውንድ ጨምሩልን ይላሉ። እንደዚህ አይነት ጥያቄ ነው የሚያነሱት አድማጮች። በቃ ቻምፒዮንስ ሊግ አይደለም ምን አገባን፣ ብቻ አውሮፓ ተሳተፉ። ምቤሞ ብቻ 20 ጎል ያግባ ወይ 20 ጎል እንኳን በጣም ብዙ ነው። 20 ጎልና አሲስት ላይ ተሳትፎ ያድርግ ሊሉ ይችላሉ። ዩናይትድ ደግሞ እዚህ ጋር ምንድን ነው የሚያደርገው? እንደምንም አዶንሷን ላለማክፈል ያበዘዋል ማለት ነው። 30 ጎልና አሲስት ተሳትፎ ካረገ ሊል ይችላል ዩናይትድ። አያችሁ፣ ይሄ በጣም ጥቃቅን እኮ ነገር ነች። እቺ ነገር ግን ታከራክራለች። ክለቦቹን በጣም ጥልቅ የሆነ ድርድር ውስጥ ነው የምትከታቸው ማለት ነው። ቻምፒዮንስ ሊግ አይደለም በቃ አውሮፓ መድረክ ላይ የምንሳተፍ ከሆነ አይነት ነገር ድርድር ነው ማለት ነው የሚሆነው። አዶንሱ በተለይ በጣም ከባድ። እኔ ከዋናው ብዙ ጊዜ ስነግራቸው ከዋናው የዝውውር ሂሳብ ይልቅ አዶንሱ ክለቦችን በደንብ አድርጎ ያከራክራል፣ በደንብ አድርጎ ያቆያል። አንዱ ምክንያት ይሄ ነው። አሁን የታይምስን መረጃ ነገርኳችሁ። ትላንት ስታንዳርድ ስፖርትም ይሄንኑ ዘገባ ነው ያወጣው። ክሎዝ ብሎ አውጥቶታል። ትላንት ነው ስታንዳርድ ደግሞ ይህን መረጃ ይዞ የወጣው ማለት ነው። ብራያን ቤቦን ለማስፈረም ዩናይትዶች አሁን በጣም ክሎዝ ናቸው ብለውናል። ከዛ ሩዲ ጋሌቲ ደግሞ ምን አለን? ዩናይትዶች በዚህ ሳምንት ነው ዝውውሩ ማጠናቀቅ የሚፈልጉት ብሏል። በቃ ይሄ ትክክለኛ ዜና ነው። በቃ ዩናይትድ እንዲህ ነው መንቀሳቀስ ያለበት። እሱ እንዳለው ዩናይትዶች አሁን በዚህ ሳምንት ተጫዋቹን የሚያገኙት ከሆነ ለሩበን አሞሪም ሕክምና ምርመራውን አድርጎ ገና ፕሮሰስ አለ። ሕክምናው ምኑ የርቀት ስራው ሁሉ ነገር ሲባል ልጁ የአሜሪካ ቱሩም ሊያመልጠው ይችላል። ስለዚህ በዚህ ሳምንት አጠናቀቁት ማለት ደግሞ ቀጣይ 1 ሳምንት አላቸው። 1 ሳምንት ደግሞ በጣም በቂ ነው ልጁን ቀላቅሎ ወደ አሜሪካ ይዞ ለመሄድ ከኮኔሃ ጋር ማለት ነው። በዚህ ሳምንት ሊያገኙት ነው፣ ሊጨርሱ ነው ጥረት እያደረጉ የሚገኙት ማለት ነው። እነኚህ ዜናዎች ወጥተዋል። ብሬንትፎርዶች ልጁን ለመተካት ሪፕሌስመንት እያፈላለጉ ስለመሆናቸው ሰምታችኋል። ይህም ሌላ ጥሩ ምሳሌ ነው፣ ጥሩ ማረጋገጫ ነው። ልጁ ወደ ዩናይትድ እንደሚመጣና ብሬንትፎርዶች መሸጣቸው እንደማይቀር ለዩናይትድ መስጠታቸው መስማማታቸው ከዩናይትድ ጋር እንደማይቀር አንድ ማሳያ ነው ማለት ነው አድማጮቻችን። ሌላው ብሬንትፎርዶች ኢዚ የሆነ ቅድም እንዳልኳችሁ ኢዚ የሆነ አድኦንስ ከዩናይትድ ማግኘት ይፈልጋሉ። ኢዚውን ነው የሚፈልጉት እንጂ ከባድ አድኦንስ አይደለም የሚፈልጉት። እችን ነገር ነው ዩናይትድ መፍታት ያለበት እንጂ ሌላው ምንም አይነት ችግር የለም። አጠቃላይ በተጫዋቹ የዝውውር ገንዘብ ችግር የለም። አሁን አድማጮቻችን እኔ ዩናይትዶችም ከዩናይትዶች አቅም በላይ ሊሆን ይችላል ብዬ የማስበውና ትንሽ ዝውውሩን ከዚህ ሳምንት እንዲገፋ ሊያደርገው የሚችለው ነገር ምናልባት ምትኩን እስክናገኝ ድረስ ታገሱን የሚሉት አይነት ነገር አለ። አንዳንዴ እኛ እንስማማ ምትኩን ለማምጣት መጀመሪያ። ምክንያቱም እዛ የሚደራደሩት ክለብ ለምሳሌ ከፒኤስቪ ከሆነ የብራያን ቤሞን እየተባለ እንዳለው ተጫዋች ማስፈረም የሚፈልጉት ቦካዮ ነው ምናምን የሚባል ተጫዋች ይሄን ልጅ እንስማማ ጠብቁን እስከዛ ድረስ ይላሉ። ምክንያቱም ፒኤስቪዎች ቁጭ ብለው ያለው እስቲ ቆይ በስንት ነው የሚሸጡት ብራያን ቤሞን ብለው ማለት ነው። አያችሁ ዩናይትድ 60 ከከፈላቸው ለእኛስ ተጫዋች እንዴት ነው የማይሰጡን አይነት ነገር ይመጣል። ክለቦች ይጠናከሩባቸዋል። ስለዚህ ብሬንትፎርዶች እንደዚህ አይነት ጥያቄ የሚያነሱ ከሆነና ለዩናይትድ ዝውውሩን ትንሽ ካጓተቱባቸው ምትክ እስኪያገኙ ድረስ ይሄ አስቸጋሪ ሊሆን ይችላል። ትንሽ ሊገፋው ይችላል እስከ ቀጣይ ሳምንት ምናምን። አድማጮች ይሄ እንደዚህ አይነት ኬዞች አሉ። ግን ልጁ ዞሮ አሁን ዋነኛው ፖይንት ምንድን ነው? የማንቸስተር ዩናይትድ ንብረት መሆኑ አሁን አይቀርም። እኔ 100% ነግራቸዋለሁ። 100% ብራያን ቤሞ የዩናይትድ ንብረት ይሆናል። በቃ የቀን ጉዳይ ነው። በዚህ ሳምንትም በሉት በቀጣይ ሳምንትም በሉት ተጫዋቹ የዩናይትድ ዝውውሩን ያጠናቅቃል። ሌላው የሰማሁት የእሱን ምቤሞን በተመለከተ መረጃ የደሞዙ ጉዳይ ነው። አድማጮች ሲወራ እንደነበረው ይሄ 250,000 ፓውንድ ሳምንታዊ ደሞዝ ምናምን እየተከፈለው አይደለም ልጁ የሚጫወተው። ከ150,000 እስከ 175,000 ፓውንድ ሳምንታዊ ደሞዝ አይቻሉ። ለምን የደሞዝ ልዩነት በየጋዜጦቹ እንደሚፈጠር ታውቃላችሁ። ይሄ በየትኛውም ተጫዋች የደሞዝ ገለጻ ላይ ያለ ነው። ተመሳሳይ የሆነ የደሞዝ ቁጥር አታዩም። ስለዚህ ከ150 እስከ 175 ተብሏል። ይሄ በዚህ የደሞዝ ስኬል መሰረት ነው ተጫዋቹ ለዩናይትድ ለመጫወት ፈቃደኛ ሆኖ የመጣው። ስለዚህ መጀመሪያ ሲወራ እንደነበረው በጣም የተጋነነ ደሞዝ ተከፍሎት ለገንዘብ ብሎ ለዩናይትድ እንደማይፈርም አንድ ማረጋገጫ ይሆናቸዋል ማለት ነው። ከዛ ውጭ አሁንም ላውረን ዋይትዌል የአንድሬ ኦናና ትልቅ የሆነ አስተዋጽኦ እዚህ ላይ ተጠቅሷል። በተደጋጋሚ ብራያን ቤሞና ኦናና ሲያወሩ እንደነበር ኦናና ወደ ዩናይትድ እንዲመጣ በእጅጉን እንደነገረው ስለ ዩናይትድ ብዙ ነገሮችን እንደነገረው ደጋግሞ ዲስከስ ያደርጉ እንደነበረ
ይሄ ጉዳይ በድጋሚ ትላንትም ተረጋግጧል ማለት ነው እና ዩናይትዶች ብሪያን ቤሞን አሁን ከእጃቸው ሊያስገቡት ተቃርበዋል። በጣም የሚያስገርሙ ስታቶችን ልንገራቸው አሁን ደግሞ አድማጮች ስለዚህ ልጅ ያልሰማችኋቸው ብዬ የማስባቸውን ስታቶች ነው የምነግራቸው። ባለፈው ሲዝን አድማጮች ይሄ 20 ጎል ስለማግባቱ 7 አሲስት ስለማድረጉ አይደለም። ባለፈው ሲዝን 4 የፕሪሚየር ሊግ ተጫዋቾች ነበሩ። እነኚህ ተጫዋቾች 70 ሹት ያደረጉ ወደ ጎል እና 70 የጎል እድሎችን የፈጠሩ ተጫዋቾች አስባችሁታል? በሲዝኑ 70 የጎል እድል የፈጠሩ 70 ሹት ያደረጉ በሚል ነው። ከነኛ 4 ተጫዋቾች መካከል አንደኛው ብሪያን ምቤሞ ነበር። ብሩኖ ፈርናንዴዝ 91 ቻንስ ክሬት አድርጎ ምርጥ ሲዝን ያሳልፈው ታውቃላችሁ። 93 ኳሶችን ደግሞ ሹት አድርጓል ብሩኖ። ሁለተኛ ላይ የተቀመጠው ብሩኖ ፈርናንዴዝ አንደኛ ነው። ሞሳላ ነው። ሞሳላ አምና 88 ቻንስ ክሬት አድርጎ 121 ሹቶችን ግን ወደ ጎል ሹት አድርጓል ሞሳላ። ኮል ፓልመር ሶስተኛው ነው። 87 ቻንስ ክሬት አድርጎ 121 ሹቶችን ሙከራ አድርጓል። ኦፍኮርስ ብሩኖ ፈርናንዴዝ አይ ቲንክ ግን አንደኛ አይመስለኝም። አሁን በነገርኳቸው ቁጥሮች መሰረት ሁለቱን የምደምሩ ከሆነ ያው ብሩኖ ፈርናንዴዝን ኦፍኮርስ ይበልጡታል እና ከአራቱ ውስጥ ግን ይገኝበታል ብለን እንያዘው አድማጮች። እና ኮል ፓልመር 87 ቻንስ ክሬት 121 ሾት አድርጓል። ሲጀመር እነኚህ ተጫዋቾች ያሏቸው የሚጫወቱበትን ቦታ ላይ ብሩኖ ፈርናንዴዝ ለጎሉ ርቆ ነው ያለው። ኮል ፓልመር ለጎሉ ቀርቦ እንዲሁም ሳላ በጣም ለጎሉ ቀርቦ ነው የሚጫወተው። ብሪያን ምቤሞ 70 ቻንስ ክሬት አድርጎ 79 ሾቶችን እንደዚሁ ሞክረዋል ማለት ነው። አያችሁ። ስለዚህ ምን ለማለት ፈልጌ ነው፣ ብሪያን ምቤሞ የሚፈርም ከሆነ ዩናይትድ ብሩኖ ፈርናንዴዝ 91 ቻንስ ክሬት አድርጓል፣ ብሪያን ምቤሞ 70 ቻንስ ክሬት አድርጓል። ደምሩት የሁለቱን አንድ ላይ። ከእንደገና ደግሞ 93 ሾት ብሩኖ አድርጓል፣ ብሪያን ምቤሞ 79 ሾት አድርጓል። ደምሩት ሁለቱን አንድ ላይ ማለት ነው። እነኝን ሁለት ተጫዋቾች ለዩናይትድ የሚጨምሩትን ነገር ማሰብ ትችላለች። እሺ ይሄን ተዉትና ደግሞ እነኝን ተጫዋቾች ላይ ኩኒሃን ጨምሩበት። እዚህ ላይ ኩኒሃም እኮ ተመሳሳይ ሆነ እዚህ ላይ ስታቱ አልወጣም እንጂ ኦልሞስት በጣም የማይራረቅ የተጋነነ ዲፍረንስ የሌለው ሹትና ቻንስ ክሬት ያደረገ ልጅ ነው ማለት ነው። ጎልም ምን ያህል እንዳስቆጠረ ታውቃላችሁ አድማጮቻችን እናንተ አያችሁ። ስለዚህ ዩናይትድ በእነኚህ 3 ተጫዋቾች ብቻ ስለሌላ 9 ቁጥር አጥቂ ተጫዋች ሳናወራ ማን እንደሚመጣ ሳናቅ ይህን ያህል ለቡድኑ ውጤት ተጽዕኖ መፍጠር የሚችል ተጫዋች ነው የሚያስፈርመው ብሪያን ምቤሞ ማለት እና ምን ያህል የዚህ ተጫዋች መፈረም ዩናይትድን ሊቀይረው እንደሚችል ፊት መስመር ላይ አይዲያው የላችሁም አድማጮች። አንዳንድ አድማጮች በሚሰጡት ኮሜንት ምነው ይሄ ልጅ በጣም ተወደደ አካበዱት እኮ አይተውትም እንዴ? በችሎታውም ላይ ጥርጣሬ ያላችሁ ቤተሰቦች ስላላችሁ ነው፣ ኮሜንት ስለማይ ነው። ሁላችሁንም አይደለም አድማጮች፣ አንዳንዶቻችሁን ነው ያልኩት እና የዚህ ልጅ መፈረም ለዩናይትድ ምን ያህል ትልቅና ወሳኝ ፊርማ እንደሆነ ለነገራችሁ ያመጣሁት ስታት ነው። ከአርሰናል ተጫዋቾች ጋር ራሱ እናነጻጽር። ባለፈው ሲዝን አድማጮች ማርቲኔሊ 8 ጎልና 4 አሲስት ነው ያለው። በነገራችን ላይ ትሮሳርድ 8 ጎልና እንዲሁ 8 አሲስት፣ ኦዴጋርድ 3 ጎልና 8 አሲስት አለው። ምቤሞ ብቻውን ግን 20 ጎልና ወደ 8 አሲስት ነው የተባለው። አንዳንዴ 7 አሲስት ይሆናል፣ ለምን እንደሆነ አላውቅም ይሄ ልዩነቱ። ኩኒሃ 15 ጎልና 6 አሲስት አለው ማለት ነው። አያችሁ። ስለዚህ አርሰናል 3 አታከሮች 3 የአጥቂ መስመር ተጫዋቾች አሰው ማርቲኔሊ፣ ትሮሳርድ እና ኦዴጋርድ ጨምሮ 39 ጎል ኮንትሪቢሽን ነው ያላቸው። የዩናይትድ 2 አዳዲስ ፈራሚዎች ግን 49 ጎል ኮንትሪቢሽን አላቸው። በ10 ይበልጣሉ ሁለቱ ብቻ ማለት ነው። የፕሪሚየር ሊግ ልምድ ከእንደገና ብቃትና ኢፊሽንሲ በደንብ አድርገው ሁለቱም በጥምርታ የያዙ ውጤታማነትንም ጨምሮ የያዙ ምርጥ ፈራሚዎችን ዩናይትድ የሚያመጣው እና እንደ ቀልዳችሁ ዩናይትድን በጣም ይቀይሩታል አድማጮች፣ በጣም ይቀይሩታል። ቲሙ ባላንስ ያስፈልገዋል፣ እሱ ያስማማኛል። ቲሙ ከኋላ በደንብ አማካይ ላይ መሻሻል አለበት፣ ግብ ጠባቂ ላይ መሻሻል አለበት። በዚህ ይስማማለሁ። ግን ዩናይትድ በእነኚህ 2 ተጫዋቾች ፊርማ ብቻ አጥቂ ሳይጨምር ብቻ በደንብ የሚቀየር ቲም ይሆናል ለማለት ነው አድማጮቻችን። ይሄን ስታት ያመጣሁት ምናልባት ከሮቨን ቫን ፐርሲ በኋላ ይህን ታውቃላችሁ አድማጮች፣ ከቫን ፐርሲ በኋላ በእንግሊዝ ፕሪሚየር ሊግ 20 ጎል አስቆጥሮ ለዩናይትድ የፈረመና የሚጫወት ተጫዋች ነው የሚሆነው ብሪያን ምቤሞ። ምን ያህል ከቫን ፐርሲ በኋላ ጎሎችን የሚያስቆጥሩልን በሳል የ9 ቁጥር አጥቂ ተጫዋች እንዳጣን የሚያመላክታችሁ ነው። አሁን ብሪያን ምቤሞን እናገኛለን። ኦፍኮርስ ምንም ጥርጣሬ የለኝም ተጫዋቹ ከእጃችን ይገባል። ይህን ተጫዋች ስናስፈርም ግን ትልቅ ፊርማ
ይሆናል ለማለት ነው። ክቡራን አድማጮች ለዛሬ ለአሁን ያዘጋጀሁላችሁ መረጃዎች ይህን ይመስላሉ። አብራችሁኝ ስለነበራችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ከታች አስፍሩልኝ፣ እመለከታችኋለሁ። በቀጣይ ዜና ከሰዓታት በኋላ እንገናኛለን። እስከዛው ሰላም ሁኑ። ባባይ